ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጠዋት ስፖርታዊ መረጃዎችን ከአሁኑ ስፖርት ይዘን መጥተናል። ኢንተርናሽናል ብሬክ እንደመሆኑ መጠን እንግዲህ ትላንትና ተጠባቂ ጨዋታዎች ነበሩ። ታላላቁ ሀገራት ማለትም እንደ ፈረንሳይ፣ ኢንግላንድ፣ ፖርቹጋል የመሳሰሉ ሀገራት ትላንትና ጨዋታዎችን አድርገው ነበር። እሱን በስፋት የምንመለከት ይሆናል። ዛሬም የሚደረጉ ጨዋታዎችን በጥቆማ መልክ የምንነግራችሁ ነው የሚሆነው። ከዚህም በተጨማሪ የክለብ መረጃዎችን በስፋት ይዘን እየቀረብን ይሆናል። ዴቪድ ራያ እንግዲህ ትላንትና ከነበረው ከጨዋታ በፊት እንግዲህ ስለ አርሰናል አንዳንድ ጋዜጣዊ መግለጫ ላይ ሀሳቦችን ተጠይቆ ነበር። ምን መለሰ የሚለውን በዚህ ፕሮግራም ላይ የምናጋራችሁ ነው የሚሆነው። የእንግሊዝ ፕሪሚየር ሊግ የዚህ ዓመትን ማሸነፍ አለብን ሲል መናገሩን እንዲሁ ጨምሮ እንመለከታለን። በማንቸስተር ዩናይትድ ቤት በአማካይ ቦታ እንግዲህ የሚፈለጉ ተጫዋቾችን የምንመለከት ይሆናል። ስለ ካርሎስ ካሴሚሮ እንዲሁም ስለ ሌሎች ተጫዋቾችም እንዲሁ በማንቸስተር ዩናይትድ ቤት የምንመለከት ነው የሚሆነው። ቼልሲ ቤትም የምንመለከታቸው መረጃዎች አሉ። ሞይሴስ ካይሴዶ፣ ማርኮ ኩሬላ እንዲሁም ሌሎች ተጫዋቾችን እንመለከታለን። ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና እንዲሁም ታላላቅ የሊግ ክለቦችን እንግዲህ በስፋት የምንመለከት ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። በአፍሪካ እንዲሁም ደግሞ በአውሮፓ ምድብ የዓለም ዋንጫ ማጣሪያዎች ትላንትና እንግዲህ በርካታ ጨዋታዎች ተደርገው ነበር። ከአፍሪካ ስንጀምር ናይጄሪያ ለፍጻሜ ማለፏ ነው የተገለጸው። በአፍሪካ የዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ ናይጄሪያ ጋቦንን 4-1 በሆነ ውጤት ማሸነፍም ችላለች። የናይጄሪያን የማሸነፊያ ግቦች ቪክተር ኦሲሜን 2 ጎሎችን ያስቆጠረ ሲሆን አዳምስ እንዲሁም ደግሞ ኢጁኩ ናቸው ከመረብ ማስቆጠርም የቻሉት። ለጋቦን ብሔራዊ ቡድን ብቸኛውን ግብ ላሚና ማስቆጠርም ችሏል። ናይጄሪያ ማሸነፏን ተከትሎ እሁድ ለሚካሄደው የፍጻሜ ጨዋታ ማለፏንም አረጋግጣለች። ናይጄሪያ በፍጻሜው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የምትገጥም ነው የሚሆነው። ይህም ጨዋታ ተጠባቂ ያደርገዋል። ሌላኛው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማለፏንም እንዲሁ ማረጋገጥም ችላለች። በዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ እንግዲህ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከካሜሮን ጋር ያደረገውን ጨዋታ 1-0 ማሸነፍም ችሏል። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የማሸነፊያ ግቦችን እንግዲህ በቤምባ ነው ማስቆጠርም የቻለው። ኮንጎ ማለፏንም ተከትለው እሁድ ለሚካሄደው የፍጻሜ ጨዋታ ማረጋገጥም ችላለች። ኮንጎ በፍጻሜው ከናይጄሪያ ጋር የምታጫወትም ይሆናል። የፍጻሜው ጨዋታ የሚያሸንፈው ቡድን ለ2026 የዓለም ዋንጫ ወደ ማለፊያው እንግዲህ የሚያረጋግጥ ነው የሚሆነው። ትላንትና እንግዲህ ከሚያስገርሙ ሌላ መረጃዎች መካከል ካሜሮን ትላንትና 1-0 በተሸነፈችበት ጨዋታ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው በአሁኑ ሰዓት ላይ በትራብዞንስፖር የሚገኘው አንድሬ ኦናና ነው እንግዲህ ወሳኛውን ስህተት መስራትም የቻለው እንዲሁም ደግሞ ሀገሪቱ እንድትወድቅ መንስኤም የሆነው በአሁኑ ሰዓት ላይ። ይህንንም ተከትሎ እንግዲህ በርካቶቹ ይህን ተጫዋች እንዲሁ እየተቹትም ይገኛሉ። በአውሮፓ ምድብ የዓለም ዋንጫ ማጣሪያም ትላንትና በርካታ ጨዋታዎች ተደርገውም ነበር። አዘርባይጃን ከአይስላንድ ጋር ያደረጉትን ጨዋታ አይስላንድ 2-0 በሆነ ውጤት ማሸነፍም ችለዋል። ሌላኛው አርሜኒያ ከሃንጋሪ ጋር ያደረጉትን ጨዋታ ሃንጋሪ 1-0 ማሸነፍ መቻሏን ነው ትላንትና የተመለከትነው። ዶሚኒክ ሰቦዝ ላይ አሲስት ባረገበት ጨዋታ እንግዲህ ቫርጋ እንዲሁ ጎሎችን ማስቆጠር መቻሉን ነው የተመለከትነው። ኖርዌይ ትላንትናም በሰፊ የጎል ልዩነት ማሸነፍም ችላለች። 4-1 በሆነ ውጤት ነው ማሸነፍ የቻለችው። በጨዋታው ላይ ስሎርዝ እንዲሁም ደግሞ ኤርሊንግ ብራውት ሃላንድ 2 ጎሎችን በማስቆጠር በአጠቃላይ 4-1 ማሸነፍም ችሏል። ብቸኛዋን ጎል ሮቢ ሳማ ነው እንዲሁ ማስቆጠርም የቻለው። ትላንትና እንግዲህ ማሸነፏን ተከትሎ ከ7 ጨዋታዎች 7ቱንም በማሸነፍ 21 ነጥቦች እንዲሁም ደግሞ 29 ንጹህ ጎሎችን በመያዝ ኖርዌይ በአንደኛነት ወደ ዓለም ዋንጫው ማረፋን ማረጋገጥም ችላለች። ጣሊያን በሁለተኛ ደረጃነት በ18 ነጥብና በ11 ንጹህ ጎል ሁለተኛ ደረጃ ላይ መቀመጧን ነው እንዲሁ መመልከትም የቻለው። ጣሊያን ባለበችበት ምድብ ኖርዌይ በበርካታ ጎሎች እንዲሁም ደግሞ ሁሉንም ጨዋታዎች በማሸነፍ ማለፏን ያረጋገጠች ብሔራዊ ቡድን መሆኗንም ትላንትና እንዲሁ ማረጋገጧን ነው የተመለከትነው። ሌላኛው አንዶራ ከአልባኒያ ጋር ያደረጉትን ጨዋታ አልባኒያ 1-0 ማሸነፏንም ተመልክተናል። ምሽት 4:45 ላይ የተደረጉ በርካታ ጨዋታዎችም ነበሩ። ከነዚህ መካከል በእንግሊዝ ኢንግላንድ ሰርቢያን ያስተናገደችበት ጨዋታ ተጠባቂው ጨዋታ ነበር። በትላንትናው ጨዋታ ላይ የአርሰናል ተጫዋቾች እንግዲህ ደምቀው መታየትም ችሏል። ቡካዮ ሳካ በመጀመሪያው አጋማሽ እንዲሁም በሁለተኛው አጋማሽ ደግሞ ኤብሬቺ ኤዜ ባስቆጠሯቸው ጎሎች 2-0 ማሸነፍም ችሏል። ትላንትና ኢንግላንድ ማሸነፏን ተከትሎ እንግዲህ ወሳኝ ነጥብ መያዝ መቻሏን ነው በትላንትናው ዕለት እንዲሁ ማረጋገጥም እየቻለው። ኢንግላንድ በአሁኑ ሰዓት ላይ በ7 ጨዋታዎች 7ቱን በማሸነፍ 21 ነጥብና 20 ንጹህ ጎል በመያዝ እንግዲህ አንደኛ ደረጃነት በመያዝ ማረጋገጧን ትላንትና እንዲሁ አረጋግጧል። አልባኒያ በ14 ነጥብ
ሁለተኛ ደረጃ መቀመጧን ነው የተመለከትነው። ኢንግላንድ ትላንትና እንግዲህ ወደ ዓለም ዋንጫ ማለፏን ተከትሎ ለዓለም ዋንጫ ከሚጠበቁ ሀገራት መካከል አንደኛዋ እንዲሁ እንድትሆንም ያስችላታል። ሌላኛው ፍራንስ ከዩክሬን ጋር ያደረጉትም ጨዋታም ነበር። የመጀመሪያው አጋማሽ 0-0 በሆነ ውጤት ቢጠናቀቅም በሁለተኛው አጋማሽ ፍራንስ 4 ጎሎችን በማስቆጠር 4-0 በሆነ ውጤት ማሸነፍም ችሏል። ኪሊያን ምባፔ 2 ጎሎችን ማስቆጠር የቻለ ሲሆን ሚኬል ኦሊሴ እንዲሁም ደግሞ ተቀይሮ የገባው ሁጎ ኤኪቲኬ ሌሎቹን ጎሎች ማስቆጠርም ችሏል። ኪሊያን ምባፔ ትላንትና 2 ጎሎችን ከማስቆጠሩም በተጨማሪ ለሁጎ ኤኪቲኬ አሲስት ማድረግ የቻለም ተጫዋችም ነበር። ትላንትና እጅግ በጣም ጥሩ እንቅስቃሴ ማድረግ የቻለበትን አጋጣሚ በትላንትና ዕለት አረጋግጦልንም አልፏል። ፍራንስ እንግዲህ ያለፉትን ጨዋታዎች እንግዲህ በማሸነፍ ትታወቃለች። አንድ ጨዋታ ብቻ ነው አቻ መውጣትም የቻለችው። ካለፉት 5 ጨዋታዎች 4ቱን አሸንፋ አንድ አቻ ወጥታ 13 ነጥብና 10 ንጹህ ጎል በመያዝ እንግዲህ ወደ ቀጣዩ ዙር ማለፍ ማረጋገጧን እንዲሁ እየተመለከትነው ሌላኛው ጨዋታ ነው። ትላንትና ማረጋገጥ የምትችለው ፖርቹጋል 2-0 በሆነ ውጤት በትላንትናው ጨዋታም ተሸንፋለች። አየርላንድ ሪፐብሊክ ኦፍ አየርላንድ እንግዲህ ፖርቹጋልን አስተናግዳ 2-0 ማሸነፍ መቻሏን ነው የተመለከትነው። ፖርቹጋል ከመሸነፏም በተጨማሪ የዓለም ክብረ ወሰን በእጁ ላይ የሚገኘው ፖርቹጋላዊ ተጫዋች ክሪስቲያኖ ሮናልዶ እንግዲህ በዚህ ጨዋታ ላይም እንግዲህ ራሱን ያሻሽላል ወይም ደግሞ ጎሎችን ያስቆጥራል ተብሎ ቢጠበቅም በቀይ ካርድ ከሜዳ መሰናበቱን ነው የተመለከትነው። ማይጠበቅ ጥፋት መስራቱን ተከትሎ እንግዲህ ትላንትና ስትሬት ሬድ ካርድ በመመልከት መውጣትም ችሏል። ፖርቹጋላዊ ተጫዋች ክሪስቲያኖ ሮናልዶ የመጨረሻውን የምድብ ጨዋታ እንዲሁም ደግሞ ወደ ዓለም ዋንጫው የሚያልፉም ከሆነ ደግሞ ፖርቹጋል የመጀመሪያ ጨዋታው ላይ ይሁ ተጫዋች እንደማይገኝ ነው እንዲሁ የተረጋገጠው። 2-0 በሆነ ውጤት በተሸነፉበት ጨዋታ ትሮይ ፓሮት 2ቱንም ጎሎች ማስቆጠርም ችሏል። ትላንትና ፖርቹጋሎች ፍጹም የጨዋታ የበላይነት ቢኖራቸውም እንግዲህ አየርላንዶች በሎ ብሎክ በመጫወት በመልሶ ማጥቃት እጅግ በጣም እየተሻሉም ነበሩ። እንዲሁም ደግሞ በቆሙ ኳሶች ላይ እጅግ በጣም ጥሩ እንቅስቃሴ ማድረግ መቻላቸውን ነው የተመለከትነው። ፖርቹጋል ምንም እንኳን የጨዋታ የበላይ ብትሆንም 27 ሙከራዎችንም ብታደርግ 5 ኦን ታርጌቶች ብቻ ነው መሞከርም የቻለችው። ትላንትና እንግዲህ መሸነፏን ተከትሎ በ10 ነጥብ አሁንም አንደኛ ደረጃ ላይ መቀመጥም ችላለች። ትላንትና ሃንጋሪ ማሸነፏን ተከትሎ በ8 ነጥብ ሁለተኛ እንዲሁም ደግሞ አየርላንድ በ7 ነጥብ ሶስተኛ ደረጃ ላይ መቀመጥም ችሏል። ይህም እንግዲህ ሶስቱም ሀገራትም እንዲሁ በመጨረሻው ጨዋታ እንዲሁ የሚያፋጥጥ ነው የሚሆነው። ከአሁኑ ተጠባቂም ያደርጓል። ሌላኛው ጣሊያን ከሞልዶቫ ጋር ያደረገችውን ጨዋታ 2-0 ማሸነፍም ችላለች። ጣሊያን በአሁኑ ሰዓት ላይ እንግዲህ ከዴንማርክ በመቀጠል ሁለተኛ ደረጃ ላይ መቀመጧንም እንዲሁ ነግረናቸዋል። ትላንትናም ከሜዳቸው ውጪ 2-0 በሆነ ውጤት ማሸነፋቸውን ነው እንዲሁ ያረጋገጥ ነው። ዛሬ በአውሮፓ እንግዲህ የሚጠበቁ የዓለም ዋንጫ ማጣሪያ ጨዋታዎች አሉ። ከነዚህም መካከል እንግዲህ ፊንላንድ ከማልታ ጋር የሚያደርጉት የምሽት 2 ሰዓት ተጠባቂ ጨዋታ አለ። ስሎቬኪያ ከኖርዘርን አየርላንድ ጋር እንዲሁ የሚጫወቱ ይሆናል። ይህ ጨዋታ ምሽት 4 ሰዓት ከ45 ነው የሚደረጉት። ሌሎች የምንጠቅሳቸውንም ጨዋታዎች እንግዲህ ምሽት 4 ሰዓት ከ45 እንደሚጀምሩ በመንገድ እንግዲህ እንቀጥል። ጂብራልተር ከሞንቴኔግሮ እንዲሁ ይጫወታሉ። ፖላንድ ኔዘርላንድን ስታስተናግድ ሉክዘምበርግ ከጀርመን እንዲሁ ደግሞ ክሮኤሺያ ከፋሮስ አይስላንድ ጋር የሚያደርጉት የዛሬ ተጠባቂ የዓለም ዋንጫ ማጣሪያ ጨዋታዎችም ናቸው። እነዚህ ጨዋታዎች እንድታዩም እንጋብዛቸዋለን። ወደ ክለብ መረጃዎቻችን ስናልፍ እንግዲህ ቅድሚያ አርሰናልን እንመለከታለን። ዴቪድ ራያ አርሰናል በዚህ ሲዝን የሊጉን ዋንጫ ያነሳሉ ተብሎ ተጠይቆም ነበር። ሲመልስ እንግዲህ አሁን እኛ አርሰናሎች ነን፣ እናም የፕሪሚየር ሊጉን ዋንጫ ማሸነፍም እንፈልጋለን። እኛ የምንወዳደርበትን ሁሉም ነገር ማሸነፍ እንፈልጋለን። ለዚህም ነው አርሰናልም የምጫወተው። ይህን ማሊያ ለመልበስ ስትጫወት ደጋፊው ከኛ ምን እንደሚፈልግ ጠንቅቀን እናውቃለን ሲል ነው እንዲሁ መናገርም የቻለው። ነገር ግን አሁን ህዳር ወር ላይ ነው የምንገኘው። በዚህ ሰዓት ስለ ዋንጫ ለማውራት ጊዜው ገና ነው፣ በጣም ሩቅ ነው። እኛ አሁን ላይ በሊጉ በሲዝኑ እንዲሁም ደግሞ 10 ወይም ደግሞ 11 ጨዋታዎችን ብቻ ነው ያደረግነው። እናም 11ኛው ሳምንት ላይ ሆነን ወደፊት ማሰብ ይቻላል። ነገር ግን ሲዝኑ ገና በጣም ሩቅ ነው። ይህንን ነገር መገንዘብ አለብን ሲልም እንዲሁ ይናገራል። እውነት ለመናገር እኛ በእያንዳንዱ ጨዋታ በየቀኑ በየጨዋታው እንደ ቡድን የምናስበው እያንዳንዱን ከፊታችን ያሉ ጨዋታዎችን ማሸነፍ እንዲሁም አመቱን መጨረሻ ላይ ዋንጫ ማንሳት እንደምንችል አቅም እንዳለን ሁልጊዜም አእምሮ ውስጥ ይህንን ማሰብም አለብህ። እናም የውድድር አመቱ መጨረሻ ግንቦት ወር ላይ እኛ የቱጋ እንደምንሆን ወደፊት እናያለን ሲል ሀሳቡንም ገልጿል። በዚህ አመት ይህን ነገር ማሳካትም አለብን፣ በዚህ አመት ዋንጫዎችን ማሳካትም አለብን። እኔ ወደዚህ ክለብ መምጣት የምፈልገውም እንዲሁም ደግሞ መፈረም የቻልኩትም በአርሰናል ቤት ዋንጫ ማሳካት እንደምችል ሳምነ ነው ሲል ነው እንዲሁ መግለጽም የቻለው። በዚህ ክረምት የአርሰናል ምርጥ ፈራሚ ማን ነው? ከሁሉም ያስደመመህ ተጫዋች ማን ነው ተብሎም ተጠይቆም ነበር። ማርቲን ዙቢሜንዲ እጅግ በጣም
ብልህ ነው ብዬም አስባለሁ። ብዙ ተጫዋቾች በተለይም በሱ ቦታ ላይ ሊጉን ለመላመድ ረዘም ያለ ጊዜ ያስፈልጋቸዋል። ዙቤሜንዲ ግን በፍጥነት ሊጉን በጥሩ ሁኔታም ተላምዷል። እጅግ በጣም ያስገረመኝ ተጫዋች ይህ ተጫዋች ነው ሲል ነው ሀሳቡንም መግለጽ የቻለው። በአርሰናል ቤት ዋንጫዎችን ማሳካት እንፈልጋለን፣ እንደዚህ አይነት ተጫዋቾቻችን ወደዚህ መምጣታቸው ደግሞ ለዋንጫው ያቀርቡናል ብዬም አስባለሁ ሲል ዴቪድ ራያም ተናግሯል። በዚህ ዓመት እንግዲህ ከሚጠበቁ የእንግሊዝ ክለቦች መካከል ቅድሚያ የሚሰጠው በተለይም በኦፕታ ሱፐር ኮምፒውተር መሰረት እንግዲህ አሁንም አርሰናል የ2025-26 የውድድር ዘመንን የእንግሊዝ ፕሪሚየር ሊግ ዋንጫን ያነሳል ተብሎ የሚጠበቅ ክለብ መሆኑንም ይታወቃል። ምንም እንኳን በአሁኑ ሰዓት ላይ የፔፕ ጋርዲዮላው ማንቸስተር ሲቲ ጥሩ አመጣጥ መምጣት ቢችልም አሁንም ቢሆን ሚኬል አርቴታው አርሰናል ግን ቅድሚያ ግምትም እየተሰጠውም ይገኛል። ተጫዋቾችም እንደሚናገሩት ከሆነ በዚህ ዓመት የአውሮፓ ሻምፒዮንስ ሊጉን እንዲሁም የእንግሊዝ ፕሪሚየር ሊግን ከተቻለም ደግሞ የኤፍኤ ካፕ የካራባኦ ካፕ ዋንጫዎችን ማንሳት እንፈልጋለን። ለዚህም መጠናከር አለብን። ቲም ዊድዛችን ይህንን ያጠናክርልናል ሲሉ እየገለጹም ይገኛሉ። አሰልጣኝ ሚኬል አርቴታም እንግዲህ ከዚህ በፊት ስለ ዋንጫ ነው በዚህ ዓመት የምናስበው ያለፉትን 3 ተከታታይ ዓመታት በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ ላይ ማጠናቀቅም ችለናል። ይህም እጅግ በጣም አስቆጪ እንደነበር እናውቃለን። እንደዚህ አይነት ስህተቶችን በማረም በዚህ ዓመት ግን ይህንን ዋንጫ ለማሳካት ከጫፍ መድረስ አለብን ሲሉ ከዚህ በፊት መናገራቸውን እንዲሁ እናስታውሳለን። ይህ ዳግም የመደገም እድሉ ጠባብም ነው ሲሉ እንዲሁ ተናግሯል። በአርሰናል ቤት ዋንጫ የሚጠበቅ መሆኑንም ነው እንዲሁ በረኛው ዴቪድ ራያም እየተናገረም የሚገኘው። ኖኒ ማዱኬም እንግዲህ ጉዳት ለመመለስ እጅግ በጣም ተቃረብ ያለው በአርሰናል እጅግ በጣም ደስተኛ ነኝ። ተጫዋቾቹም እጅግ በጣም አስደሳች ናቸው። እንደ ቲም ሁሉን ነገር ማሳካት እንፈልጋለን። እዚህ በመሆኔ በጣም ደስተኛ ሆኛለሁ ሲል መናገሩንም እንዲሁ ተመልክተናል። ኦሌ ጉናር ሶልሻየር ይናገራሉ። አሁን ላይ በባርሳ ጥሩ ጊዜ እያሳለፈ ነው ሲሉ ነው የሚናገሩት። ኦሌ ጉናር ሶልሻየር ከማንቸስተር ዩናይትድ አሰልጣኝነት ከተሰናበተ በኋላ ከእንግሊዛዊ የመስመር አጥቂ ማርከስ ራሽፎርድ ጋር ተነጋግሮ እንደማያውቅም ነው የገለጸው። ክለቡን ከለቀቁ በኋላ ከማርከስ ራሽፎርድ ጋር አውርቼ አላውቅም፣ በሱ ሕይወት ላይ ምን እንደተፈጠረ አላውቅም ሲሉ እንዲሁ ተናግሯል። በትላንትናው እንዲሁ ጋዜጣዊ መግለጫቸው ላይ ነገር ግን አሁን ላይ እንደማያውቁ ከሆነ እሱ በባርሴሎና ቤት ጥሩ ጊዜም እያሳለፈም ነው። እሱ በማንቸስተር ዩናይትድ ቤት የመጨረሻ ዓመታቶች ጥሩ እንዳልነበሩ ግልጽ ነው ሲሉ እየተናገሩ ሲሆን ኦሌ ጉናር ሶልሻየር ስለ ማንቸስተር ዩናይትድ አሁናዊ የአጨዋወት ስልትም ተጠይቀውም ነበር። በትክክል ከተገበረ ከመቅጠም የሚያስፈራ እንዲሁም ደግሞ የሲስተም እንዲሰራ ቡድኖች ላይ ጫና እንዲፈጠርም ያደርጋል። እጅግ በጣም የሚገርም አሰላለፍ ነው። ነገር ግን ብዙ ስራዎችም ይጠበቁበታል ሲሉ ነው የሚናገሩት። አሁን ላይ ዩናይትድ 60 ወይም ደግሞ 65% የኳስ ቁጥጥር ኖሮት ከሚያሸንፈው ይልቅ 50% ወይም ደግሞ 45% የኳስ ቁጥጥር ኖሮት የሚያሸንፈው እንደሚበዛ ታውቃለህ። ይህም ምን ያህል አስፈሪ እንደሆነ እንዲሁም ደግሞ በመልሶ ማጥቃት ምን ያህል ጥሩ እንደሆነ አሁን ላይ እያረጋገጡ ይገኛሉ ሲሉ እንዲሁም ተናግሯል። በማንቸስተር ዩናይትድ ቤት እንደዚህ አይነት ነገሮች የሚስተካከሉ ከሆነ እንዲሁም ደግሞ ለአሰልጣኙ እንዲሁ ተጨማሪ ተጫዋቾች የሚመጡ ከሆነ አሰልጣኙ ጥሩ ነገር ይሰራል ብዬም ተስፋም አድርጋለሁ ሲሉ ኦሌ ጉናር ሶልሻየር በትላንትናው ዕለት መናገራቸውንም ተመልክተናል። ከዚህም በተጨማሪ እንግዲህ የስኮት ማክቶሚናይ መውጣት በማንቸስተር ዩናይትድ ቤት እጅግ በጣም ያስደነገጠኝ ነገር ነው ሲሉ መናገራቸውንም እንዲሁ የተመለከትነውም ጉዳይ ነው። ይህ ተጫዋች በማንቸስተር ዩናይትድ ቤት መልቀቅ ያልነበረበትም ተጫዋች ነው። በተለይም ከአካዳሚ የሚያድጉ ተጫዋቾች በክለብ ውስጥ እጅግ በጣም ያስፈልጋሉ። የአካዳሚውን ልምድ እንዲሁም ደግሞ የክለቡን ባህል ማወቅም ይችላሉ። ስኮት ማክቶሚናይ በጣሊያን ምን እየሰራ እንደሚገኝ አሁን እያስመለከተን ይገኛል። አምና ናፖሊ የስኩዴቶን ዋንጫ ሲያነሳ ምን ያህል ተጽዕኖ ፈጣሪ ተጫዋች እንደነበረም እንዲሁ ተመልክተናል። የጣሊያን ሴሪየም የአመቱ ምርጥ ተጫዋች ተብሎ መመረጡ እንዲሁ የሚያረጋግጥ ጉዳይ ነው ሲሉም ነበር መናገርም የቻሉት። የደጋፊዎች የወሩ ምርጥ ተጫዋችም ታውቋል። የእንግሊዝ ፕሪሚየር ሊግ የደጋፊዎች የወራ ጥቅምት የወሩ ምርጥ ተጫዋች ይፋም ተደርጓል። በዚህም መሰረት የማንቸስተር ዩናይትዱ የፊት መስመር ተጫዋች ብሪያን ምቤሞ የወሩ ምርጥ ተጫዋች በመሆን መመረጥም ችሏል። ብሪያን ምቤሞ በወሩ ባደረጋቸው 3 ጨዋታዎች 3 የሊግ ግቦችን አስቆጥሮ አንድ ለግብ የሆነ ኳስ አመቻችቶ ማቀበልም ችሎም ነበር። ብሪያን ምቤሞ በጥቅምት ወር ምን አሳካ የሚለውን ስንመለከት የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ተብሎ መመረጡን እናስታውሳለን። የማንቸስተር ዩናይትድ እንዲሁ ምርጥ ተጫዋችነትን ያሸነፈ ሲሆን የደጋፊዎቹ የወሩ ምርጥ ተጫዋች ሽልማትንም እንዲሁ በአሁኑ ሰዓት ላይ ማሸነፍም ችሏል። በማንቸስተር ዩናይትድ ቤት እንግዲህ ባለፉት 11 ጨዋታዎች ውስጥ 5 ጎልና 1 አሲስት በማስመዝገብ እንግዲህ በማንቸስተር ዩናይትድ ቤት ወሳኝ ሚናን እያሳለፈ የሚገኝ ካሜሩናዊ ተጫዋች ነው። በማኑኤል ኡጋርቴ እንዲሁም ደግሞ አሰልጣኝ ሩበን አሞሪም መካከል ያለው ግንኙነት በአሁኑ ሰዓት ላይ እንግዲህ በርካቶቹ የሚያነሱትም ጉዳይ ነው። ምን ላይ ይገኛሉ የሚለውን ስንመለከት የማኑኤል ኡጋርቴ አሁናዊ ሁኔታ ከስጋት ነጻ የሆነና የተረጋጋ መሆኑ ነው የተገለጸው። አሰልጣኝ ሩበን አሞሪም አሁንም ቢሆን ተጫዋቹን ለሲስተሙ የሚስማማ አድርጎ መመልከቱንም እንዲሁም ቀጥሏል። ተጫዋቹ አሁን ላይ ጥሩ እየሰራ ባይገኝም ለዚሁ አንዱ ምክንያት በሳምንት አንድ ብቻ መጫወቱ መሆኑ ነው
እንዲሁ የቤን ጃኮብስ ዘገባ የሚያሳየው። ይህ በእንዲህ እንዳለ በአሞሪምና ኡጋርቴ መካከል የተፈጠረ ቁርሾ አለመኖሩን ተመላክቷል ሲል ነው ቤን ጃኮብስ እንዲሁ ሜል ላይ እያስነበበም የሚገኘው። ያለፉትን ጨዋታዎች እንግዲህ በማኑኤል ኡጋርቴ ስህተቶች ምን ያህል ዋጋ እንደከፈለ ማንቸስተር ዩናይትዶች በርካቶች እንዲሁ የሚያነሱትም ጉዳይ ነው። ነገር ግን ከአሰልጣኝ ሩበን አሞሪም ጋር ምንም አይነት ቁርሾ እንዳልተፈጠረ ተጫዋቹ ወደ አቋሙ መመለስ እንደሚችል እንደሚያምኑ ነው እንዲሁ ቤን ጃኮብስም ያስነበበን። ሌኒ ኢዮሮ ይናገራል። ስለ ወደፊቱ ምንም አውንታዊ ነገር ነው የማስበው፣ ቡድናችን ወደፊት ጥሩ ደረጃ ላይ እንደሚደርስ እርግጠኛ ነኝ ሲል ይናገራል። ብዙ ጊዜ ስለ ወደፊቱ አላስብም፣ በቅርብ ስለሚፈጠሩ ነገሮች ነው የማስበው። አሁን ዝግጁ የሆንኩ እንዲሁም ደግሞ ዛሬ ነገ እጅግ በጣም ጥሩ ይሆናል ብዬም አስባለሁ ሲልም ይናገራል። ቡድናችን ያለ ጥርጥር የተስተካከለ ቁመና ላይ ይሆናል ሲል ሌኒ ኢዮሮም ተናግሯል። በማንቸስተር ዩናይትድ ቤት መጫወት ከመጀመሪያ በፊት እንግዲህ ጥሩ ነገሮችን እንዳልነበሩ አውቃለሁ። በአሁኑ ሰዓት ላይ ግን መስመሮች እያያዙ እንደሚገኙ እንዲሁ እያስመለከተንም ይገኛል። ከዚህም በተሻለ እጅግ በጣም ጥሩ ደረጃ ላይ እንገኛለን ሲል ሌኒ ኢዮሮ ይናገራል። በማንቸስተር ዩናይትድ ቤት በአሁኑ ሰዓት ላይ እየተፈለገ የሚገኘው የኖቲንጋም ፎረስት ተጫዋች የሆነው ኤሊዮት አንደርሰን ነው። ሌጀንድ ሪያን ጊግስ ስለዚህ ተጫዋች ይናገራል። ኤደርሰን ሌላ ደረጃ ላይ ያለ ተጫዋች ነው። እሱ ሲጫወት ሳይው ጄራርድን ያስታውሰኛል ሲል ይናገራል። ኃይል እንዲሁም ደግሞ የአይምሮ ብስለት ያለው ከ100 ሜትር ርቀት ውስጥ እንዲሁም ደግሞ መሀል ሜዳውን አጠቃለው የሚጫወት ተጫዋችም ያስፈልጋል። እንግዲያውስ አንደርሰንን እመርጥላቸዋለሁ ሲሉም ይናገራሉ። እርሱ አንድ የተለየ አስማተኛ ሰው ሆኖ አይደለም፣ ነገር ግን ማንኛውም ኳስ ከትክክለኛው ሰው ጋር በቀላሉ የማገናኘት ብቃት አለው ሲልም ይናገራል። በቅርቡ በደንብ እየተመለከትኩት ነበር እና ምንም አይነት ደካማ ጎን አላየውበትም። በጣም ተለዋዋጭ የሆነ ተጫዋች ነው ሲልም እንዲሁ ይናገራል። ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ራዳር ውስጥ አንዱ ተጫዋች ያደርገዋል። በተለይም የካርሎስ ባሌባ እንዲሁም ደግሞ የሌሎች ተጫዋቾች ሁኔታ የማይሳካ ከሆነ የኖቲንጋም ፎረስት እንግሊዛዊ ተጫዋች እንግዲህ የመውሰድ ፍላጎትም አላቸው። ቤን ጃኮብስም እንደዘገበው ከሆነ ማንቸስተር ዩናይትድ በእርግጥ ይህን ተጫዋች ይፈልገዋል ሲል ነው እየዘገበም የሚገኘው። ማንቸስተር ዩናይትድ ይህን ተጫዋች የግሉ ያደርጋል አያደርግም እስካሁን የተረጋገጠ ጉዳይም የለም። በጥር ወይም ደግሞ በክረምት የዝውውር መስኮት ፍላጎታቸውን የምንመለከት ሲሆን ፓትሪክ ኤቭራ ስለ ሪያን ጊግስ እዚያው ፖድካስት ላይ መልስም ሰጥቶ ነበር። ጊግስ አንደርሰንን ለክለብ ሊመርጥ ይችላል፣ ነገር ግን እኔ ባሌባን ትክክለኛው ምርጫ ነው ብዬ አስባለሁ ሲል እንዲሁ ክርክር መጀመራቸውን በፖድካስቱ ላይ ተመልክተንም ነበር። እሱ ለማንቸስተር ዩናይትድ አስፈላጊው ሰው ነው፣ እንዲሁም ደግሞ ለማንቸስተር ዩናይትድ መፈረም ያለበት ትክክለኛው ሰው ካርሎስ ባሌባ ነው ሲል ነው እንዲሁ የሚገልጸው። ካርሎስ ባሌባ የተለየ ኃይልና መረጋጋት ያለው ተጫዋች ነው። እሱን ማስፈረም ከቻለን ማስተማር የሚገባን ስለ አሰልጣኙ ታክቲክ ብቻ ነው እንጂ ሌላ በስሜት ሆነ በሌላ ነገር እየተረጋጋ ነው ሲልም እንዲሁ ይገልጿል። ባሌባን እንደ መቤሞ እንዲሁም ደግሞ ላመንስ የተማላ እንዲሁም ደግሞ ለክለቡ ትክክለኛ ፍርማ አድርጌ ነው የምወስደው ሲል እንዲሁ ኤቭራ እየተናገረ ሲሆን በእነዚህ ሁለቱ ተጫዋቾች መካከል እንግዲህ ማንቸስተር ዩናይትድ ምን ይወስናል የሚለው ወደፊት እንግዲህ የሚወሰን ጉዳይ መሆኑን እንዲሁ ገልጸውም አልፈውታል። ማንቸስተር ዩናይትድ በቀጣይ ለማስፈረም ከያዛቸው የአማካይ ስፍራ ተጫዋቾች ውስጥ ዣኦ ጎሜዝ እንደሆነ መገለጹ የሚታወቅም ጉዳይ ነው። የተጫዋቹ ባለቤት ክለብ የሆነው ወልቨርሃምፕተን በሊጉ እያሳየ በሚገኘው ደካማ ብቃት ምክንያት በዚህ የውድድር ዓመት ከሊጉ የመውረድ ስጋት በእጅጉም ጨምሯል። ክለቡ በዚህ የውድድር ዓመት በሊጉ ከ11 ጨዋታዎች 2 ነጥቦችን ብቻ በመሰብሰብ በሊጉ ግርጌ ላይም ይገኛል። ይህንንም ተከትሎ ወደ ሻምፒዮንሺፑ ሊወርድ እንደሚችል በተስፋም እየተገለጸም ነው የሚገኘው። በዚህም መሰረት ክለቡ የመውረድ እጣ ፈንታ የሚገጥመው ከሆነ ብራዚላዊ አማካይ ዣኦ ጎሜዝ ከክለቡ ጋር እንደሚለያይ የሚጠበቅም ጉዳይ ነው። ተጫዋቹ ከውድድር ዓመቱ መጠናቀቅ አስቀድሞ በጥር የዝውውር መስኮት ክለቡን ሊለቅ እንደሚችልም እየተጠቆመም ይገኛል። በዚህም ማንቸስተር ዩናይትድ በጥር የዝውውር መስኮት ተጫዋቹን ለማስፈረም ጥያቄ ሊያቀርብ የሚችልበት እድል እንዳለ ቤን ጃኮብስ እያስነበበም ነው የሚገኘው። ማንቸስተር ዩናይትድ በጥር የዝውውር መስኮት እንግዲህ አሊያም በውሰት አሊያም ደግሞ በፊርማ አንድ ወይም ደግሞ 2 ተጫዋቾችን ማስፈረም ይፈልጋል። ከዚህም በተጨማሪ የአማካይ ስፍራውን እንግዲህ የማጣራት እንዲሁም ደግሞ የማጠናከር ፍላጎት እንዳለው ከዚህ በፊትም ተገልጾም ነበር። ከነዚህ መካከል ኮነር ጋላገር ስሙ የተያዘ ተጫዋች ሲሆን አሁን ደግሞ ዣኦ ጎሜዝ ሌላኛው የማንቸስተር ዩናይትድ ራዳር ሊሆን እንደሚችል ነው ቤን ጃኮብስ በሜን ላይ ይዞት የወጣውን እንዲሁም ደግሞ ቲም ስፖርት ላይ ይዞት የወጣው ዘገባ እንዲሁ ያመላከተን። ግሬም ቤሊ ይናገራል። ቼልሲ የኤንድሪክን ሁኔታ ለሳምንታት ሲከታተል እንደነበር እንዲሁም ስራውን በምዕራብ ለንደን እንደገና ለመጀመር እድል ለመስጠት ዝግጁ እንደሆነ እየሰማው እገኛለሁ ሲል እየገለጸም ይገኛል። የሪያል ማድሪዱ ተጫዋች ነው ኤንድሪክ በአሁኑ ሰዓት ላይ እንግዲህ በሪያል ማድሪድ ቤት ምንም አይነት ደቂቃ እድል እያገኘም አይገኝም። በዚህም የተነሳ የተለያዩ ክለቦችን እየተመለከተም ይገኛል። ከዚህ በፊት እንግዲህ ኦሎምፒክ ሊዮን ከእሱ ጋር የውሰት ውል ስምምነት ላይ የሚደርሱበት እድል እንዳለ ተሰምቶም ነበር። በአሁኑ ሰዓት ላይ ግሬም ቤሊ ይዞት የወጣውን መረጃ
እንደሚያሳየው ከሆነ የእንግሊዙ የለንደን ክለብ የሆነው ቼልሲ ይህን ተጫዋች የግሉ ማድረግም ይፈልጋል። ኤንዞ ማሬስካ እንደዚህ አይነት ተጫዋቾች ፍላጎት ላይ እንደሚጨምሩ የሚታወቅ ሲሆን በአሁኑ ሰዓት ላይ ተጫዋቹም ወደዚህ ክለብ የመምጣት ፍላጎት እንዳለው ነው እየተገለጸ የሚገኘው። በክንፍ እንዲሁም ደግሞ አጥቂ አማራጭ ላይ መጫወት የሚችለው ይህ ተጫዋች እንግዲህ ራሱን በቼልሲ በለንደን የማየት ፍላጎት አለው ሲልም ይገልጻል። ሚኬል ኦሊሴ ይናገራል። እንደ ማርኮ ኩሬላ የከበደኝ ተጫዋች የለም ሲል ነው የሚገልጸው። የባየር ሙኒኩ የፊት መስመር ተጫዋች የሆነው ሚኬል ኦሊሴ እስካሁን ከገጠማቸው ተጫዋቾች ፈታኙ ማርኮ ኩሬላ መሆኑን ነው እንዲሁ የገለጸው። በርካታ ምርጥ ተጫዋቾች ገጥመውኛል፣ ነገር ግን በጣም ከባዱ ማርኮ ኩሬላ ነው ሲል እንዲሁ ኦሊሴም ይናገራል። ከሱ ጋር በርካታ ጊዜ ተጫዋች አለው፣ ነገር ግን እመኑኝ በጭራሽ ቀላል አይደለም ሲል ኦሊሴም ይናገራል። እስካሁን ድረስ እጅግ በጣም የፈተነኝ ተጫዋች ቢሆን ሁሌም እሱን እንዲሁ በስሙ የማነሳው ጉዳይም ነው ሲል ሀሳብ መስጠቱንም ተመለከተን። የቀድሞ የቼልሲ ሌጀንድ ተጫዋች የሆነው ጆን ቴሪ ስለ ዣኦ ፔድሮ እንዲህ ሲል ነበር ሀሳቡን በትላንትናው ዕለት መስጠትም የቻለው። የቼልሲን ህይወቱን በጣም በጥሩ ሁኔታ ጀምሯል። እናም ብዙ አጥቂዎች እንደሚመጡ እንዲሁም ደግሞ እሱ ያደረገውን አይነት ጅማሬ እንደሚያደርጉም አስባለሁ። ስለዚህ በሱ እጅግ በጣም ደስተኛ ነኝ ሲል ይናገራል። እንዲሁም ልምምድ ላይ እሱ ሲሰለጥን እመለከታለሁ። እናም ተጫዋቹ በስልጠና ወቅት አስደናቂ እንደሆነ ይነግሩኛል። የስልጠናውን መንገድ፣ አጠቃላይ ባህሪው እንዲሁም ደግሞ የጎል አስቆጣሪነቱ ያስደስታል። እኔም ለማየት የምወደው ተጫዋች ይህ ነው ሲል የቀድሞ የቼልሲ ካፕቴን እንዲሁም ደግሞ ሌጀንድ ተጫዋች የሆነው ጆን ቴሪ ሀሳቡን ይሰጣል ስለ አዲሱ ፈራሚ ዣኦ ፔድሮ። አክሰል ዲሳሲ ከዋናው ቡድን ጋር ልምምድ ማድረጉ ነው እየተገለጸ የሚገኘው። አክሰል ዲሳሲ ከስብስብ ተቀንሰው ከታዳጊዎች ጋር ሲጫወት ነበርም የቆየው። በዚህ የተነሳ የክለቡ የቼልሲ ደጋፊዎች እንግዲህ ቀር ተሰኝተውም ነበር። ተጫዋቹም እንግዲህ ደስተኛ እንዳልነበር ነበር መገለጽም የቻለው። ካቻምና እንግዲህ አክሰል ዲሳሲ በቼልሲ የተከላካይ ስፍራ ላይ አይነኬ የሚባል ተጫዋችም ነበር። ኤንዞ ማሬስካ ከመጡ በኋላ ግን እንግዲህ በውሰት ካቀና በኋላ በዚህ ዓመት ግን ከወጣቶች ጋር እንዲሰራም ተፈርዶበትም ነበር። አሁን ወደ ዋናው ቡድን ማደጉ ነው ቼልሲ እንዲሁ እያስነበበን የሚገኘው። የቀድሞ የማንቸስተር ዩናይትድ የተጫዋች መልማይ የነበረው ፒዮተር ሳውዶኪ በጊዜው የማንቸስተር ዩናይትድ እንደ ካርሎስ ባሌባ ያሉ ተጫዋቾች ላይ እምነት ባለመጣሉ ተጎድቷል በማለትም ተናግሯል። ካሬራስ በጣም ታታሪና እግር ኳስን የመጫወት ከፍተኛ ፍላጎት የነበረው ተጫዋችም ነበር። በማንቸስተር ዩናይትድ እያለ በፍጥነት ከቡድን አጋሮቹ ጋር ለመግባባት እንግሊዝኛን እንዴት በፍጥነት እንደተማረ አስታውሳለሁ። ከመጀመሪያው ቀን ጀምሮ የካሬራስ መንገድ በጣም ተስፋ ሰጪ ነበር ሲል ነው የተናገረው። በውሰት በመጣ ጊዜ በማንቸስተር ዩናይትድ ጥሩ ግምገማዎችንም አግኝቷል። ነገር ግን በስተመጨረሻ ዩናይትድ ተጫዋቹን በትንሽ ዋጋ አሸጠው ሲልም ይናገራል። በሰዓቱ ካሬራስ ምርጥ ተስፋ ሰጪ አቋምም ላይ እያለ ተጫዋቹ ነበር። እናም የአንድ ቀን ከምርጥ ዓለማችን የግራ ተከላካዮች አንዱ የመሆን እድሉ ከፍተኛ እንደሆነም አውቅም ነበር። ካሬራስን መልቀቅ ለዩናይትድ ትልቅ ስህተትም ነበር። በሰዓቱ ዩናይትድ ተጫዋቹን የለቀቀበት ምክንያት በወጣት ተጫዋቾች ላይ ኢንቨስት ለማድረግ ድፍረት ባለማግኘቱ ነው ሲልም እንዲሁ ይገልጻል። በማንቸስተር ዩናይትድ መልቀቁ አሁንም ድረስ ምናልባትም ሊቆጩበት የሚችለው ዋነኛው ተጫዋች እንደሆነም አምናለሁ። ካሬራስ በአሁኑ ሰዓት ላይ በሪያል ማድሪድ እያሳየ የሚገኘው አቋም በማንቸስተር ዩናይትድ ቢሆን ኖሮ የሚል እንዲሁም ደግሞ የሚያስመኝ መሆኑን ነው እንዲሁ እየገለጸም የሚገኘው። የጥር የዝውውር መስኮት በተመለከተ በሮድሪጎ እንዲሁም ደግሞ በቼልሲ መካከል እስካሁን ድረስ ምንም አይነት ንግግር አልተጀመረም ሲል እንዲሁ ፋብሪዚዮ ሮማኖ እያስነበበም ይገኛል። ሮድሪጎን ፔፕ ጋርዲዮላም ያደንቁታል። ነገር ግን ከነሐሴ ወር ጀምሮ ከማንቸስተር ሲቲ ጋር ምንም አይነት ድርድር እንዲሁም ደግሞ ንግግር አለማድረጉ ነው የተገለጸው። ሮድሪጎ በሪያል ማድሪድ ቤት እንግዲህ የመልቀቅ አድቫንቴጁ አሁን እየሰፋ እንደሚገኝም ተገልጿል። ተጫዋቹ በተለይም በሪያል ማድሪድ ቤት ምንም አይነት የቋሚ አሰላለፍ እድል እያጣም ይገኛል። አንዳንድ ጨዋታዎች ላይ የመሰለፍ እድል ቢኖረውም እንግዲህ እሱ የሚፈልገው ብዙ ጨዋታዎች ላይ አሰላለፉ ውስጥ ገብቶ ለሪያል ማድሪድ ራሱን ማሳየትም እንደሆነም እየተገለጸም ይገኛል። በተለይም በአሁኑ ሰዓት ላይ ደግሞ በ2026 የዓለም ዋንጫ ላይ የመሳተፍ ከፍተኛ እድልም አለው። ይህንንም ነገር ለማግኘት ሲባል በጥር የዝውውር መስኮት ምናልባትም በውሰት ወደ ሌሎች ክለቦች የሚሄድ ፍላጎትም አለው። በአሁኑ ሰዓት ላይ ቼልሲ የዚህ ተጫዋች ፈላጊ መሆኑን እንዲሁ ከዚህ በፊት የተመለከተን እየሰማን ቢሆንም ታማኙ ጋዜጠኛ ፋብሪዚዮ ሮማኖ ግን በሮድሪና በቼልሲ መካከል ምንም አይነት ንግግር አልተጀመረም ሲል እንዲሁ አረጋግጦልናል። ዲን ሁይሰን ይናገራል። ቪኒሺየስን አትንኩት ሲል ነው የሚናገረው። የሪያል ማድሪዱ ስፔናዊ ተከላካይ ዲን ሁይሰን ቪኒሺየስ ጁኒየርን በተመለከተ ለስፔን መገናኛ ብዙሃን መልእክትም አስተላልፏል። መተቸት የሚገባን ከሆነ እኛንም ተቹን ሲል የጠየቀው ዲን ሁይሰን ነገር ግን ሁልጊዜ መስመር እንዳለፋችሁ ነው
በማለትም ነበር ሀሳቡንም የገለጸው። ቪኒሺየስ ጁኒየርን ከመጠን በላይ ተተችታላችሁ ሲል የተናገረው ተጫዋቹ ይህ አስፈላጊ አይደለም ሲል ነው እንዲሁ መናገርም የቻለው። ቪኒሺየስ ጁኒየር ምርጥ ተጫዋች እንዲሁም ደግሞ በጣም ጥሩ ተጫዋችም ነው፣ እንዲሁም ደግሞ እጅግ በጣም ጥሩ ሰው ነው። ነገር ግን ትንሽ ነገር ካደረገ በጣም ትችትም ይበዛበታል፣ ይሰነዘርበታልም ሲል ይናገራል። ሁሌም ካሜሮች ትኩረት የሚያደርጉት እሱ ላይ ብቻ ነው ሲል ዲን ሁይሰን ስለዚህ ተጫዋች እንግዲህ እየተናገረ ሲሆን እሱንም ተከላከሉት ሲል ሀሳቡን መስጠቱን ነው የተመለከት ነው። የአፍሪካ ጥሎ ማለፍ ውድድር እንዴት ይሰራል የሚለውን ደግሞ እንመልከት። 4 የአፍሪካ ሀገራት አንድ የዓለም ዋንጫ ቦታ ለማግኘት ከትላንትና ጀምሮ ጥሎ ማለፍ ጨዋታን እያደረጉም ይገኛሉ። በአፍሪካ ጥሎ ማለፍ ሁለተኛ ሆነው አጠናቀው የተሻለ የፊፋ ደረጃ ያላቸው ናይጄሪያ፣ ካሜሮን፣ ጋቦን እንዲሁም ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ይሳተፋሉ። ሀገራቱ እንዴት ነው ለዓለም ዋንጫ የሚሳተፉት የሚለውን ስንመለከት ትላንትና የሚደረጉትን የግማሽ ፍጻሜ ጨዋታ ያሸነፉ ሁለት ብሔራዊ ቡድኖች እሁድ የፍጻሜ ጨዋታ የሚያደርጉም ነው የሚሆኑት። የፍጻሜ ጨዋታውን የሚያሸንፈው ብሔራዊ ቡድን አፍሪካን በመወከል መጋቢት ላይ ለሚደረገው የፊፋ ኢንተርናሽናል ማጣሪያ የሚያልፍ ይሆናል ሲል ነው እየተገለጸም የሚገኘው። በፊፋ ማጣሪያ ውድድር ከተለያዩ ሀገራት የተውጣጡ 6 ቡድኖችም ይሳተፋሉ። ውድድሩ በሁለት ምድብ የሚደረግ ሲሆን ምድቡን በበላይነት ያጠናቀቀው ሁለት ቡድኖች ለ2026 የዓለም ዋንጫ የሚያልፉም ይሆናሉ። አፍሪካን ወክሎ የሚያልፈው ብሔራዊ ቡድን በፊፋ ደረጃ መሰረት በምድቡ ሁለተኛ ዙር ወደ ፍጻሜው የሚሳተፍ ነው የሚሆነው። ይህም ማለት በአፍሪካ ማጣሪያ የሚሳተፉ አንድ ቡድን በአሁኑ ማጣሪያ ሁለት እንዲሁም መጋቢት ላይ አንድ ጨዋታ ማሸነፍ ለዓለም ዋንጫው ያበቃቸዋል። ናፖሊ ወሳኝ ተጫዋቹ ጉዳትም አጋጥሞታል። ካሜሩናዊ የናፖሊ የመሃል ሜዳ ወሳኝ ተጫዋች የሆነው ፍራንኮ ዛምቦ ከባድ የጡንቻ ጉዳት እንዳጋጠመው ነው የተገለጸው። ተጫዋቹ በጉዳት ምክንያት ከ8 እስከ 12 ሳምንታት ከሜዳ ሊርቅ እንደሚችል ነው የተገለጸው። ይህንንም ተከትሎ አንጉሳይ ከቀጣዩ የ2025 የአፍሪካ ዋንጫ ውድድር ውጪ ሊሆን የሚሆንበት እድል እንዲሁ እንዳለ እየተገለጸም ይገኛል። ተጫዋቹ ምናልባትም እንግዲህ ይህ ነገር የሚከሰትበት ከሆነ ለናፖሊ ከባድ ወይም ደግሞ አሳሳቢ ነገር ሊሆን እንደሚችል መረጃዎች በስፋትም እያመላከቱም ይገኛሉ። ኮቢ ማይኖ ማንቸስተር ዩናይትድን በቋሚነት መልቀቅ አይፈልግም ይላል የፒተር ሃል ዘገባ። ደግሞ እንግሊዛዊ አማካይ ኮቢ ማይኖ በጥር የዝውውር መስኮት ከማንቸስተር ዩናይትድ ጋር የሚለያይበት እድል ሰፊ እንደሆነ በአሁኑ ሰዓት ላይ እየተገለጸም ይገኛል። ተጫዋቹ ወደ እንግሊዝ ብሔራዊ ቡድን ዳግም ለመመለስ እንግዲህ የጨዋታ ጊዜዎችም ያስፈልጉታል። የ2026 የዓለም ዋንጫ ላይ የመሳተፍ ከፍተኛ ፍላጎትም አለበት። በተለይም በአሁኑ ሰዓት ላይ በኤሊዮት አንደርሰን የተወሰደበትን ቦታ የመመለስ ከፍተኛ ፍላጎት ያለው ይኸው ኮቢ ማይኖ በማንቸስተር ዩናይትድ ቤት እንግዲህ ደረጃዎች ወይም ደግሞ እድሎች እያገኘም አይገኝም። ሆኖም ተጫዋቹ በጥር የዝውውር መስኮት ከማንቸስተር ዩናይትድ ጋር ከቋሚ ውል ይልቅ በውሰት ውል መምረጥን እንደሚመርጥ ነው እየተገለጸ የሚገኘው። ከጣሊያን ናፖሊ፣ ከጀርመን ደግሞ ባየር ሙኒክን ጨምሮ ሌሎች በርካታ የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቹ ላይ ፍላጎት እንዳላቸው የፒተር ሃል ዘገባ ያሳየ ሲሆን ተጫዋቹ ግን ከማንቸስተር ዩናይትድ ጋር በጥር የዝውውር መስኮት ወይም ደግሞ በሌሎች የዝውውር መስኮቶች ላይ ቀጥታ የመልቀቅ ምንም አይነት ፍላጎት እንደሌለው ወይም ደግሞ በቋሚ ውል የመልቀቅ ፍላጎት እንደሌለው ነው የተገለጸው። በውሰት ውል ከለቀቀ በኋላ ራሱን ግን በማንቸስተር ዩናይትድ ቤት ማዳበር እንደሚፈልግ እንዲሁ በሰፊው እየተገለጸም ይገኛል። ተጫዋቹ አሁንም ቢሆን ከጆሹዋ ዚርክዚ እኩል እንግዲህ የመልቀቅ ፍላጎታቸው ከፍ እያለ እንደሚገኝ መረጃዎች የሚያሳዩ ሲሆን ማንቸስተር ዩናይትዶች ግን እንደዚህ አይነት ተጫዋቾችን የመልቀቅ ምንም አይነት ፍላጎት የላቸውም። ኮቢ ማይኖም ሆነ ጆሹዋ ዚርክዚ በማንቸስተር ዩናይትድ ቤት ይቆያሉ። በተለይም እንግዲህ በአፍሪካ ዋንጫ ላይ የሚሄዱት እንደ አማደ ዲያሎ፣ ብሪያን ምቤሞ የመሳሰሉ ተጫዋቾች ክለቡን የሚለቁ ሲሆን በዛ ቦታ ላይ እንደዚህ አይነት ተጫዋቾች እንግዲህ የመጠቀም ከፍተኛ ፍላጎት እንዳላቸው አሰልጣኝ ሩበን አሞሪም ከዚህ በፊትም ገልጸውም ነበር። በማንቸስተር ዩናይትድ ቤት ሮቴሽን ለመጠቀም እጅግ በጣም ከባድ ነው። በተለይም በሳምንት አንድ ጨዋታ ለሚያደርግ ክለብ ሮቴሽን ይከብዳል። እንደ ኮቢ ያሉ ተጫዋቾች እንግዲህ እንደተቀመጡ ተመልክተናል። ነገር ግን እንደዚህ አይነት ተጫዋቾች መቀመጥ የለባቸውም። ይህም የሚያሳየው የጨዋታ እጥረት እንዳለብን ነው ሲሉ አሰልጣኝ ሩበን አሞሪም ከዚህ በፊትም ገልጸውም ነበር። ተጫዋቹም ቢሆን በማንቸስተር ዩናይትድ የመቆየት ከፍተኛ ፍላጎት እንዳለውም አረጋግጧል። እጅጉን የተከበራችሁና የተወደዳችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁም ይሆናሉ። በከሳቱ ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ እያለን እኛ ፕሮግራሞቻችንን በዚሁ የምናበቃ ይሆናል።